አሁን ደግሞ መዝሙር ይቀርብልናል። የመዝሙሩ መጠናቀቅ ተከትሎ ደግሞ እንግዳ ይቀርብልናል። ሁለቱም ዝግጅቶች ተከታትለን እንመለስ። ሰላም ልጆች እንደምቆያችሁ እንግዲህ መራግብር አስተዋቂዎች እንደነገሯችሁ አሁን እንግዳ ዝግጅት ላይ ነን። እንደተለመደው ከእንግዲህ ጋር መጥቻለሁ። የዛሬዋ እንግዲህ በኔታ ጡም ጥያቄና መልስ ውድድር ላይ ሁለተኛ ደረጃን 2 ጊዜ በመውጣት አሸንፋለች አይደል? እስኪ ራስሽንም ለኔም ለተመልካቾቹ አስተዋውቂ።
ስሜ ራምኔ ፍሬ ይባላል። የክርስትና ስሜ ወለተ ማርያም። የት ነው የምትማሩት? ሰንበት ፈለገ ቅድስተ ቅዱሳን ማርያም ገዳም ፈለገ ሰንበት ትምህርት ቤት። እሺ መልካም። ራምኔ የስምሽ ትርጉም ምንድነው? የፈውስ ቅጠል። የፈውስ ቅጠል። እሺ በጣም ደስ የሚል ስም ነው ያለሽ። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ምን በመባል ይታወቃል? የፋሲካ አብይ ጾም። አብይ ጾም። ሌላም ስም አለ? እንገርሽኒ የሁዳዴ ጾም በመባልም ይታወቃል። ሁዳዴ ማለት ሰፊ እርሻ ማለት ነው። እሺ መልካም። ቃሉን ያሰማልን። አሜን። አብይ ማለት ምን ማለት ነው? አብይ ማለት ዋና። እሺ መልካም ጎበዝ። ባለፈው እና በዘንድሮ የቅዱስ ቂርቆስ መርሐ ግብር በተዘጋጀው የጥያቄና መልስ ውድድር ሁለተኛው ተሻለ አይደል? ምን ተሰማሽ? ደስ ብሎኛል። እንዴት ነው ያሸነፍሽው? የኔታ ጥሙም እየተማርኩ። እሺ መልካም። ቃሉን ያሰማልን። ምንድን ነበር የተሸለምሽው? መጽሐፍትና መዝሙረ ዳዊት ሲሆን መጽሐፍቱ ሂሩና፣ ቅዱስ ያሬድና ታዛዡ ብላቴና ነው። እሺ እስኪ ከተሸለምሽው መጽሐፍት ውስጥ ያነበብሽው እንዳለ ተስፋ አደርጋለሁ። እስኪ ካነበብሽው ውስጥ ታሪኩን ባጭሩ አድርገሽ ንገሪኝ። የቅዱስ ያሬድ ሀገሩ ኢትዮጵያ ሲሆን ከእናትና አባቱ የተወለደ ሰው ሲሆን ቅዱስ ያሬድ ትንሽ አደግ ባለ ጊዜ አባቱ ሞተ። እናቱም አባቱ ስለሞተ በመቸገሯ ምክንያት ቅዱስ ያሬድ እናቱን ለማገዝ ስራ ሊፈልግ ወጣ። ከዛም ሰፈሩን እየዞረ ያለ አንድ ጌታ ጋር ደረሰና ጌታውን ስራ አስጠኝ ብሎ ሲጠይቀው ጌታውም ቅዱስ ያሬድ ሕፃን ልጅ መሆኑን ተመልክቶ አንተ ሕፃን ልጅ ነህ ገና መስራት አልችልም ብሎት መለሰው። ቅዱስ ያሬድም በዚህም በጣም አዝኖ አጎቱ ጋር ሄደ። አጎቱም ጋር በሄደ ጊዜ አጎቱ ትምህርት ቤት አስገባውና ከቅዱስ ያሬድ ከትምህርት የተማረ ያለ ከትምህርት አልገባ ሲለው እና ደግሞ ልጆች ሲስቁበት ሲሳለቁበት የቅዱስ ያሬድ አጎቱ ተናዶ ገረፈው። ቅዱስ ያሬድን በዚህም ተበሳጭቶ ጠፋ። ከዛም በኋላ ወደ እናቱ ቦታ ሄደና በጣም ከአጎቱ ቤት ሲያመልጥ ሲጠፋ በጣም ጠምቶትና እርቦት ስለነበረ በአንድ የውሃ ምንጭ ደረሰና ውሃ መጠጣት ጀመረ። ከዛም ከፊት ለፊቱ ከተቀመጠ ዛፍ አንድ ትል አየና ትሏም ከዛፉ ላይ የነበረችውን ጣፋጭ ፍሬ ለመብላት ስትጣጣር የሞከረች እየወደቀች 7ኛ ጊዜ ሲሆናት በ7ኛውም ጊዜ ቀስ በቀስ የግማሹን የዛፉን ግማሽ አለ። ከዛም በኋላ ያለች ወደ እንትን ፍሬውን በላችሁ። ከዛም በኋላ ቅዱስ ያሬድም ተስፋ ለመቁረጥን እና ደግሞ ትዕግስትን ከቶራ ተምሮ ወደ ጠፋበት አጎቱ ቤት ተመለሰና አጎቱ ጋር ሲደርስ ይቅርታ ጠይቀው እስከዛሬ ለትምህርት አልገባኛል እስከዛሬ ሲቀጠቅጠኝ ስመተኛ የነበረው ለኔ ያስበው መሆኑን ተረድቻለሁ። እንዲሁም ስለጠፋው በጣም ይቅርታ ብሎ አጎቱ እግር ስር ወደቀ። ከዛም በኋላ አጎቱም ይቅርታ አለው። ከዛም በኋላ ቅዱስ ያሬድ እንደዚህ እየተማረ እያለ ከፍ ባለ ደረጃ ደረሰና የሆነ ጊዜ ቅዱስ ያሬድ ቆሞ እየዘመረ እያለ 3 መላእክት በአእዋፋት ተመስለው እሱ ጋር መጡ። ከዛም እንዲህ አሉት፣ አንተ ቅዱስ ያሬድ አንተ የተመሰገንክና በዚህ ምድር የእግዚአብሔርን ምስጋና እንድታቀርብ ተመርጠሃልና አሉት። ከዛም ቅዱስ ያሬድ በደንግጦ እንዴት ነው እንደዚህ የተመረጥኩት ምናምን ብሎ እየጠየቃቸው እያለ ቀስ በቀስ አእዋፋቱ ወደ ሰማይ እንትን አሉት ወሰዱት። ከዛም ብዙ ከፍታ አድርጎ እግዚአብሔርን ተመለከተው። በገነት ውስጥ እግዚአብሔርን ተመለከተው። ከዛ እግዚአብሔርን ደግሞ እያመሰገኑ ያሉት 24ቱ ካህናተ ሰማያትና መላእክትን ሲያመሰግኑት አያቸው። እንዲሁ ከዛም ቅዱስ ያሬድ በጣም ደስ ብሎት ልክ እየሮጠ ወደ መላእክቱ ምስጋና ሊገባ ሲል እግሩ አልንቀሳቀሰም።
ከዛም ይሄን ታምር አይቶ ካየ በኋላ ወደ ምድር ተመለሰ። ከዛም በኋላ እነዚህ አዋፋት እየተመላለሱ ቅዱስ ያሬድን ማስተማር ጀመሩ። ከዛም ቅዱስ ያሬድ እየዘመረ ያለ ወደ ሰማይ አረገ። ከዛም ወደ ሰማይ አረገ። ከዛም በኋላ እግዚአብሔር ቅዱስ ያሬድ አንተ አሁን ሌሎቹ በተሰሙት በሰዎች ነው፣ እኔ ግን አንተ ግን የምትሾመው በእኔ በራሴ ነው ብሎ እግዚአብሔር ሾመው፣ በክህነትን ሾመው። ከዛ ቅዱስ ያሬድ ይሁን ላይ እያደረገ ያለ እየተማረ መዝሙራትን እየሰማ እየዘመረ ያለ የኢትዮጵያ ንጉስና አካባቢ ደርሶ ከዛም በኋላ አካባቢ ጋር የዘመረ ያለ ሰዎች የሰሙትን ድምጽ ማመን አልቻሉምና ይሄን ድምጽ ለመስማት ሄዱ። ከዛም በኋላ ይሄን ድምጽ ሲሰሙ ከቀን ጀምሮ እስከ ማታ ድረስ ሰሙት፣ ግን ምንም አይነት ራብና ጥም አልተሰማቸውም። ከዛም በኋላ የሀገሩ ገዢ የነበረው ንጉስ ገብረ መስቀል አጼ ገብረ መስቀል የቅዱስ ያሬድን ተመልክቶት በጣም ደስ አለው። ከዛም በኋላ ካህናቱን ሰበሰባቸውና ይሄን መዝሙር ለቤተክርስቲያናችን መገልገያ እናደርገው ማለት አላቸው። ከዛም በኋላ ካህናቱም ይሄ መዝሙር ከእግዚአብሔር እንደተሰጠው በምን ማወቅ እንችላለን ብለው ጠይቁት። ከዛም ንጉስ አጼ ገብረ መስቀል ለቅዱስ ያሬድ ከእግዚአብሔር እንደተሰጠው ለማወቅ በጾምና በጸሎት እግዚአብሔርን ጠይቀው አሉት። ከዛም አክሱም ጽዮን ቤተክርስቲያን በጣም ብዙ ጊዜ ይዙሩና በሰባተኛው ቀን እግዚአብሔር በመስቀል ላይ ተሰቅሎ እንደነበረው ሆኖ ተገለጠላቸው። በዚህም የቅዱስ ያሬድ መገልገያ የቅዱስ ያሬድ ዜማ የእግዚአብሔር ቤተክርስቲያን መገልገያ ሆነ። ከዛም እንዲህ እያሉ ቅዱስ ያሬድ እየዘመረ ያለ ንጉስ አጼ ገብረ መስቀል ሳያስቡ ሁለቱም ተመስቶ ስለነበረ የቅዱስ ያሬድን እግር በጦር ወጋው። ከዛም በኋላ አጼ ገብረ መስቀልም በጣም ደንግጦ ነበረ። ቅዱስ ያሬድ ግን ምንም አልሰማውም። ነገር ግን ጦሩን ሲነቅልለት አሁንም የቅዱስ ያሬድ ደም በጣም እየፈሰሰ ነበር። ከዛም በኋላ ቅዱስ ያሬድ አጼ ገብረ መስቀል ንጉስ አጼ ገብረ መስቀል ቅዱስ ያሬድን ምን እንዳረገልህ ትመኛለህ አለው። ምን እንዳረገልህ ትፈልጋለህ አለው። ቅዱስ ያሬድም እኔ ከሰዎች ዘንድ ተለይቼ እግዚአብሔርን ማመስገን ብቻ ነው የምፈልገው አለ። ቅዱስ ያሬድ ደግሞ አጼ ገብረ መስቀል ደግሞ ቅዱስ ያሬድ ከሱ መለየቱ በጣም እያዘነው፣ ግን ነገር ግን ቀድሞ ቃል በገባው መሰረት የፈለክን ነገር ፈቅድልሃለሁ ስላለው ለብቻው እንዲኖር ፈቀደለት። ከዛም በዛ እየኖረ ያለ ወደ ሌላ ቦታ ሊሄድ ወደ ገዳም ሊሄድ እያለ ቅዱስ ያሬድ እግዚአብሔርን መለመን ጀመረ። ምክንያቱም ወደ መንገዱ እንዲጸናለትና እንዲቀናለት ስለፈለገ እግዚአብሔር መለመን ጀመረ። ከዛም ምን መልስ ሳይሆን ሲቀር ማርያምን ሲለምናት ማርያም ተገለጠችለትና መሄድ ስላለ ብላ ፈቀደችለት። ከዛም ወደ ተለያዩ ሀገራት መኖር ወደ ተለያዩ ሀገራት መሄድ ጀመረና ወደ ተለያዩ ሀገራት ትምህርት ቤት ከፍቶ የሚያስተምራቸውን ተማሪዎችን ምግብ እየመገበ እያለበሰ እያጠጣ ምን ማለት ጀመረ። ከዛም በኋላ በዛ ባሉ በገዳሙትም መሄድ ስለፈለገ እንደሚለያቸው ስለተናገራቸው በጣም እያዘኑ ሸኙት። ከዛም በኋላ ወደ አንድ ዋሻ ውስጥ በዚህ ዓለም የሚኖረው ነገር እንዳበቃ ስላወቀ ወደ ዋሻ ውስጥ ገባና ተሰወረ። እሺ ቃልህን ያሰማልኝ። ደስ ይል ነበረ። ሁለተኛው ጣልሽ ብለሽ አስበሽ ነበር? አዎ አቅደሽ ነበር? አቅዴ ሳይሆን ያው አስቤ ነበር። እሺ ጥሩ። ከውድድሩ ምን ተማርሽ? አለመሸኩልና አላማው ይሄ ውድድር ሀሳብ ዋናው አላማው ሰዎችን ማበላለጥ ሳይሆን ስለ እግዚአብሔር እንድናውቅና እንድንረዳ እንደማድረግ ተምራለሁ። እሺ መልካም። ይሄን ታጥም ካስተማሩሽስ ምን እውቀት አገኘሽ? እሺ ከተማራቸው መካከል ስለ አመጋገብ ስርዓት፣ ስለ አለባበስ ስርዓት፣
ስለ ጸሎት ስርዓት፣ ስለ ጾም ስርዓትና ስለ 10ቱ ማዕረጋተ ቅዱሳን፣ ስለ 10ቱ ትእዛዛት ከተማርነው መካከል ውስጥ ተምረናል። ከተማርናቸው ውስጥ ዋናዎቹ ናቸው። እሺ መልካም ተመልካቾቻችን፣ እናንተም ያመለጣችሁ በተጨማሪም ደግሞ እናያለን ብላችሁ በተለያዩ ችግሮች ያላያችኋቸው ካሉ ዩቲሲኤምኬ ብላችሁ ሰርች በማድረግ በዩቲዩብ ላይ ልታገኙ ትችላላችሁ። እሺ ሰንበት ትምህርት ቤት ጎበዝ ናት ትችላለሽ? በባለፈው ዓመት እና በተለያዩ። እሺ ምን ዝግጅት ነው የምታደርገው ፈተና ሲቃር? ለትምህርቱ ለመንፈሳዊ ትምህርቱ በሰዓት መድቦ ማጥናት። እሺ መልካም። ወላጆችሽም ምን በማድረግ ታግዣቸዋለሽ? እቃ ቤት በማጽዳት የተለያዩ ነገሮችን በማድረግ አገዛቸዋለሁ። እሺ መልካም። በሰንበት ትምህርት ቤትም ለሰንበት ትምህርት ቤት ለማይማሩ ልጆች እንዲሁም ለሌሎችም ማስተላለፍ የምንፈልጊው መልእክት ካለ እና ማመስገን የምንፈልጊው ሰው ካለ እድል ውስጥ ለሰንበት ትምህርት የሚማሩ ልጆች ነገራቸው ሰንበት ትምህርትን ተማሩ። ምክንያቱም መንፈሳዊ ሰውና በትምህርታችሁ ጎበዞች፣ በዓለማዊ ትምህርታችሁ ጎበዞች ትሆናላችሁ። እንዲሁም ደግሞ እግዚአብሔር ከክፉ ነገር ይጠብቃችኋል። በእኔ ማመስገን የምፈልገው መጀመሪያ እግዚአብሔርን አመሰግናለሁ። ከዛም ቤተሰቦችን፣ ወላጆችን፣ ጓደኞችን አመሰግናለሁ። እሺ መልካም። ቃሉትን ያሰማል። አሜን። ውድ እግዚአብሔር ልጆች ከእህታችን ራምኖን ኤፍሬም ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። ቀሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ ግን ከወዲሁ ልሰናበታችሁ። እስከ ሳምንት፣ መልካም ሳምንት። እሺ እንግዲህ ተመልካቾቻችን ሁለቱም ዝግጅቶች ተከታትለን ተመልሰናል። በሁለቱም ዝግጅቶች ለተሳተፉ እግዚአብሔር አምላክ ቃሉን ያሰማልን። አሜን። እሺ ተመልካቾቻችን የዛሬ የካቲት 15 2018 ዓመተ ምህረት ዝግጅታችን የተከታተላችሁትን ይመስል ነበረ። ከዚህም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየ ነው እኔ መክሊት አማሃና እህቴ ሶሊያና ተፈራ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የዐቢይ ጾም ሳምንት